ተገቢ ነው የሚሆነው። እኔ ምን አቀልሻለሁ? ካሜራ እንዴ ካሜራ እነሱን ትያቸው ልጅ ጉልበተኛ እንጠቀም ማለት ነው። እኔ ምን አቀልሻለሁ? ምን ማለት ነው ታዲያ? እኛ ምንድነው ላይፋችንስ እንዴት ነው የሚሆነው? እንዴ ያለ ጫት እንዴት ነው ልኖር የምችለው? ሳልጠጣ ሳልቅም ሳላጨስ ያለ ጫት ያለ ሲጋራ ያለ ምን ሁሌ እንደቃምሽ ሁሌ እንደጠጣሽ ነው እንዴ? አንድ ቀን ቢያልፍሽ ምን ችግር አለው? አንተ ምን እያልክ ነው? እኔ እንዴት ነው ሳልቅም ሙሉ ሲጀመር ማለት በቃ ገብተና እንደ ከመቃማችን በፊት እናርጋሉሽ አይደል? ደውላትና አውራትና ከዛ ያለውን ነገር አሳውቃት። ምንድነው ከኔ ጋር እንደለው የት ሄዳለሁ ሲጀመር እኔ እሱማ የማይደብኝም የራሴ ነው እና ታዲያ ምንድነው? ቆይ ያሰብሽ ቆይ ደውዬ ገንዘብ አምጪ ምናምን ብላት ነው? አይ አይደለም ልስጥሽ ልትላት ነው። ምን አይነት አማርኛ ነው የምታወራው? ገንዘብ እንዴት እንደምታመጣው ግን ታውቂያለሽ እንዴ? ጅል ታዲያ ይሄንን ገላ ካልነካውሽ ምን ልሆን ነው? እሺ እንዳታወራ አፍክን ዝጋ። ምን ይሳደብሽ ነው? ገንዘቡን እኮ ነው ከኮሳ ተቀበል እንደምሰጥሽ ታውቂያለሽ። ላንቺ እንደማልከው ታውቂያለሽ አይደል? እኔ ሲጀምር ሆን ብለሽ እኮ ነው አውቀሽ አይደል? አላኮረፍሽም ማለት ነው። እንዴት ባንተ ላይ አኮርፋለሁ ማለት? ሲያምሩ እኮ ደግሞ እኮ ነው ጉች ያሉት ሰዎች የምር እንዴት አባታቸው ደግሞ። እሺ ልንካቸው አንዴ ነው ያው። እሺ ከዚህ ምን ተፈጠረ? ከየት እንደምጀምር ታውቃለህ? እዚህ ጋር የማመኝ ነው በጣም ታውቃለህ። እኔ እኮ ገንዘብ ስለሌለኝ ነው እንደዚህ የተናደድኩት። ከዛም ውጭ መጥቼ ነበር ነው ምን አሁን ገንዘብ ነው ማለት ደግሞ ሳምንት ደግሞ ከቤት አልወጣም። እሺ አንድ ሳምንት ነው ከቤት አልወጣም። ሰላም ጤና ይስጥልኝ። እኔ የምኖረው አረብ ሀገር ነው። አረብ ሀገር ከሄድኩኝ ረጅም አመት ሆኖኛል። አረብ ሀገር ከመሄዴ በፊት ያው ከእናት ከአባቴና አንድ ወንድም አንድ እህት አለችኝ። ያው እህቴ ማለት እህቴ ጋር በአባት ነው የምንገናኘው። ወንድሜ ደግሞ በእናትም በአባትም ጋር እንገናኛለን። እና ያው ማለት እኔ ከቤተሰቡ ትንሽ ማለት ነፍስ ያወቅኩኝና ከነሱ ትንሽ አደግ ያልኩኝ ልጅ ነበርኩኝ። አጋጣሚ ባልታሰበ ምክንያት እናት አባታችን በሆነ ታይም ይሞታሉ። ከሞቱ በኋላ እንግዲህ ያው አጋጣሚ በጣም ቤት ውስጥ ብዙ ጫና ብዙ ችግሮች ፈጥረውብን ነበረ። ሁላችንም ስራ አልነበረንም፣ ተማሪዎች ነው የነበርነው። እና በዚህ ምክንያት ትምህርታችንን መማርም ስላቃተን ብዙ ነገሮች ማራመድ ስላልቻልን አይደለም ትምህርት መብላትም መጠጣትም አልቻልንም። የሚገርመው ነገር በቃ እንደዛም ሆነን በቃ ያለው ነገር ቤቱን መሸጠንም ህይወታችን እንዳንቀጥልም ያለና አንድ ንብረት እሱ ነበረ። ስለዚህ በቃ እኔም ስራ ለመስራት ሞክሬ ውጭ እየወጣሁኝ የጉልት ስራ እና ደግሞ የተለያዩ ነገሮችን ሞክር ነበረ። በመካከል ላይ ቤተሰብ ከሞተ በኋላ በደረሰብን ሀዘን ምክንያት በቃ በጣም ስንጨናነቅ እኔም ተፍ ስል ምናምን ስሞካከር እህቴም ያው ትንሽ ነፍስ ታውቃለች ምናምን ማለት የ15 16 አመት በላይ ይሆናታል። ቢያንስ ወደ 20 አመት ትጠጋለች። የ20 አመት ልጅ ትሆናለች በሰዓቱ። እና ያኔ ምንድነው የተፈጠረው? በጣም ውስጣችን ስለተሰበረ አጋጣሚ ትጠፋለች ከቤት ስትጠፋ እኔ በጣም ፍለጋ ወጣን ከወንድሜ ጋር ምናምን በቃ ልናገኛት አልቻልንም። በተአምር ከተወሰነ ጊዜ በኋላ በፍለጋ ምናምን እኔ ተገኘችው። እሱም ስናገኛትኝ ሴተኛ አዳር የሚገኝበት ቦታ አካባቢ ነበር ያገኘናትኝ። በቃ በጣም ተቀይራለች ምናምን እና በጣም ምን እየሰራች እንደሆነ ምናምን ስንጠይቃት በቃ መናገር ማቃታትኝ ቃላትም የላትም ነበር። በቃ ገባን ኦሬዲ ሴተኛ አዳርኛ ሆና እየሰራች እንደሆነ ስንረዳ በጣም ውስጣችን ተሰበረ ምናምን። በቃ እንደምንም ብዬ አሳምኜ ምናምን ወደ ቤት ይዣት ሄድኩኝ። ያለውን ነገር አስተካክዬ ወንድሜንም እሷንም አውርቼ ቤት በቃ እኔ ሁሉ ነገር አስተካክላለሁ፣ ሁሉ ነገር እየጨራረስኩ ነው፣ ወደ ውጭ ልሄድ ነው። ስለዚህ ከወንድምሽ ጋር ያለውን ነገር አስተካክልና ኑሪ፣ እኔ ሁሉ ነገር ራሴ እወጣዋለሁኝ፣ አንቺ ይሄን ነገር ማድረግ የለብሽም ብዬ አጋጣሚ ፓስፖርት ምናምን አውጣትም ስለነበረ ብዙም ሳልቆይ ወደ ውጭ ወደ አረብ ሀገር ሄድኩ ማለት ነው። ከሄድኩ በኋላ ያው ሳንቲም ልካለሁኝ ምናምን ያለውን ሁኔታ አጣራለሁ። ብዙ ጊዜ ቤት እንደማትገኝ ምናምን ይነግሩኛል።
በቃ እንደምንም ብዬ እሷን እመክራታለሁ። ብዙ ነገር አስተካክያለሁ። ምንም አልጠጣም፣ አላጨስም፣ በቃ አልወጣም፣ እንደዚህ አይነት ነገር አቁሜያለሁ። አንቺ ቃል አስገብተሽኝ ስለሽ ምን የማደርገው ነገር የለም አለችኝ። ወንድሜንም በተደጋጋሚ እንደዚህ እነግረዋለሁኝ። አጋጣሚ ማለት እሱም በቃ ስለሷ ምንም የሚያውቀው ነገር የለም። እሱም በቃ ባለው አቅም እኔ በምልክለት ነገር ተፍ ተፍ እያለ እየሰራ ምን እያለም መኖር ጀመረ። እህቴም እንደዛው ማለት ነው። እና ከሆነ ጊዜ በኋላ በቃ እኔ ብዙ ለውጥ እያየሁ መጣሁኝ። ቤት እንደማትውል እና ደግሞ በቃ ሰዎች ማለት እኔ አሁን አንዳንዴ የማውቃቸው ሰዎች ምናምን በማላውቀው ስልክ ስለ እህቴ ምናምን ይጽፉልኛል፣ ያወሩኛል። እና ምንም ማለት ማወቅ አልቻልኩም። እሷን ስጠይቃት ምንም የምትነግረኝ ነገር የለም። ሁሌ ትደብቀኛለች እና በጣም ፈርቼ ሰግቻለሁኝ። እኔ ምልከው ገንዘብ ምልክላቸው እያንዳንዱ ነገር በቅጥ እኔ ሁሉ ነገር እየላኩ ሳይሆን ባለኝ አቅም ለእነሱ የሆናቸውን ብዬ ቤት ኪራይ የለባቸው መኖሪያ ብቻ ነው ማለት። ስለዚህ ለምግብ ለምናምን ነው የሚጠቀሙትኝ። ይሄ እንደገር ደግሞ ማለት ወንድሜ እንዳታበላሹ በጣም ፈራሁኝ። ባለችበት ሁኔታ ስጋር ማለት ይሄ መጠጥና ሱስ ውስጥና ምን ውስጥ እንደሆነች ነው እየተሰማኝ ያለው። እና አቁሜያለሁ ትላለች፣ ግን ደግሞ ወንድሜን አገናኝ ስለው ምሽት ላይ ምንም የለም። እሷም እንደማትገባ ቤት እንደገና ደግሞ አምሽታ እንደምትገባ ስራ እንደጀመረች የሚነግረኝ፣ ግን በቃ የአንዳንዱ ነገር ተከታትለ ንገረኝ ምናምን ስለው እህቴ አትጨነቂ፣ ምንም ነገር የለም፣ በቃ ስለሷ ምናምን በቃ ስለሷ ምንም ነገር ሊነግረኝ ፈቃደኛ አይደለም። ግን አንዳንድ ምልክቶችን ማየት ጀመርኩኝ። ማለት ከሚነግረኝ አንጻር የተደበቀ ነገር እንዳለ ተሰማኝ። እና ይህን ነገር ደግሞ እናንተ አጣርታችሁ የእውነት ይህ ነገር አቁማለች ወይስ አሁን ምን ላይ ሁኔታ ውስጥ እንዳለች ያለው ነገር ብታሳውቁኝ ደስ ይለኛል። ምክንያቱም እኔ የወንድሜንም የእህቴንም ህይወት ለመቀየር ነው ወደ አረብ ሀገር የተሰደድኩትኝ። እነሱን ህይወት ካልቀየርኩኝ እኔ ውስጤ በጣም ነው የሚሰበረው። ምክንያቱም እንመልከው ነገር ለእነሱ ካልሆናቸው ህይወታቸውን ካልቀየረ እኔ ከዚህ በላይ መቋቋም ስላልችልም ብቻ በምችለው አቅም አጣርታ ያለውን እውነታ እንድትነግረኝ እፈልጋለሁ። አመሰግናለሁ። ቢያንስ እንኳን ገፍት አታደርጊም እንዴ? ምንድነው ባዶ እጄን የመጣው? ምንድነው ባዶ እጄን የመጣው? ምንድነው ባዶ እጄን የምትይኝ? ደክሞኛል እንደ የመጣው ከክላሳ እንደ የመጣው ባዶ። ጫቱስ? ሴትዮ ስለምን ጫት ነው የምታወሪው? ገና ከክላስ መምጣት እኮ ነው። እና እኔ ታዲያ ምን አገባኝ እንዴ? እንቀማለን ተባባልን እንዴ? ከክላስ መምጣት እኮ ነው። ደክሞኛል ነው ያሉሽ። ተምሬ ነው መጣው አይደለ? ጫት ይዘን አላልኩም? እሺ ብያለሁ። ለምን ሌላ ወሬ ታወራለህ? ጫት እንዴ? አንቺ ምንድነው ስለችሽ? እንዴ ሁሌ ጫት ሲጋራ ማን እንደሚናገር ብቻ ስሙ። ማለት አንተ አልቀም ለማለት ነው ወይስ እኔ ጀጅ እያደረከኝ ነው? አንቺን ጀጅ እያደረኩ ምናምን አይደለም። ጀጅ ማድረግ ደግሞ ማለት ነው እኔ እፈልጋለሁ። አንቺ ፈለግሽና እኔ ግዴታ መፈለግ አለብኝ? ትፈልጋለሁ። አብራ አይደለ እንደ መቀመ ዛሬ ምንድነው የተለየው? በቃ ስራ ላይ ነበር። ማን ነው ክላስ ነበርኩኝ። እሺ ክላስ ግዴታ መጨረስ ስለነበረብኝ ጫት ይዘና እኮ ብያለሁ። ረሳሁት። ታዲያ የሰው ልጅ እኮ ነው ይሳሳታሉ እኮ አይደል? እንዴት ነው የምትረሳው? ለዛ እኮ ነው እንደዚህ የምትነጫነጨው ሲጀመር ስላልቃምክ እንዴ? እኔ አንቺ ነኝ እንዴ ዝም ብዬ የምነጫነጨው? ሲጀመር ብር አላከች እህቴ፣ ብር አላከች። ለምንድን ነው አላከችው? ምን ማለት ነው? ለምንድን ያላከች? ቀን በቀን ዝም ብላ መላክ አለባት እንዴ? ከዛ ምን ማለት ነው ታዲያ? እኛ ምንድነው ላይፋችንስ እንዴት ነው የሚሆነው እንዴ? ያለ ጫት እንዴት ነው ልኖር የምችለው? ሳልጠጣ ሳልቅም ሳላጨስ፣ ያለ ጫት ያለ ሲጋራ ያለ ምን ሁሌ እንደቃምሽ ሁሌ እንደጠጣሽ ነው እንዴ? አንድ ቀን ቢያልፍሽ ምን ችግር አለው? አንቺ አንተ ምን እያልክ ነው? እኔ እንዴት ነው ሳልቅም ሙሉ ሲጀመር ምን አይነት ቀልድ ነው? ቀልድ አይደለም እኮ። እኔ እንደዚህ አይነት ቀልድ አይመቸኝም። በቃ አልተመቻትም። እሺ ለመላክ አልተመቻትም ስልሽ በቃ እዛ ጋር ያለው ነገር አልተመቻቸላትም። ብር ለመላክ ሰውዬው አልሰጣትም ነበር። ሲጀመር ሰው በመንጨት ከየትም ብለህ ይዛት መጣ። ምን እኔ ለማኝ ነኝ እንዴ? ቀፍዬ ማመጣልሽ? ኧረ እባክህ ምን እየቀለድሽ? ለማኝ ነኝ ነው ወጥቼ ቀፍዬ። አንተ ስራ መስራት አለብህ እኮ አይደል? እንደ ኃላፊነት አለብህ እኮ። ኃላፊነቴን እየተወጣሁ እኮ። ምንም እየተወጣ አይደለም። አንድ ቀን አስደስተኛ አታውቅም እኮ ሲጀመር። ከዚህ በላይ እንዴት አድርጌ ላስደስትሽ? በበቃኝ እያጫወትኩሽ ነው እንደፈለግሽው እንዴ? አንቺ እንደምፈልጊው ልሽ እህቴ እኮ አሁን እኮ አንቺ እንዳለሽበት እኮ አይደለም እኮ አይደል? ምን አሁን ምን ትያለሽ? በበቃኝና እንደፈለግሽ አድርጌ እያጫወትኩሽ ማለት እህቴ ማለት ነው ማለት ነው። እኔ እናንተ ታማሾች ነን እንዴ? አንቺን አይደለም ያልኩት። ቆይ ምንድነው? ደህና ነህ? ሲጀምር ምንድነው የምትቀባጥረው? ደህናማ ደህና ስለሆንኩ እኮ ነው እያወራሁሽ ያለሁት።
አስደስተኝ ታውቃለህ የምትይኝ ቆይ እስከ ዛሬ ድረስ አላስደሰትኩሽም? አንድ ቀን ማስደስተኛ አታውቅም። ሲጀመር እኔ ነኝ አንተን ለማስደሰት ብዙ ነገር ማደርገው። አንተ ምንም ነገር አድርገህ አታውቅም። ቆይ ከዚህ በላይ እንዴት ላስደስትሽ ነው የምትፈልጊው? አልጋ ላይ ካስደሰትኩሽ አይበቃሽ? ብቻ በቂ አይደለም። እኔ ታውቃለህ እኔ በጣም ሱሰኛ ነኝ። ስለዚህ የሚያስፈልገኝን ነገር ማድረግ አለብህ። ምን ነው የሚያስፈልግሽ? ሲጋራ፣ ጫት? አዎ መጠጥም እፈልጋለሁ። እኔ እንዴት ነው እሺ ሲያለሱ እንዴት ነው ልውል የምችለው? ያማን እንደው እየቀለድክ ነው? እየቀለድኩ አይደል? እኔ ስለሌለው ነገር ምንም ማለት በቃ አልተመቻቸላትም፣ ጊዜ አልተመቻቸላትም። ጊዜ ስልሽ በቃ የሚያሰራት አለቋ በቃ አንተ ከየትም ብለህ ይዘና ታዲያ እንዴ እሷ ካላከችልኝ ከየት ነው የማመጣው ነው ገንዘብ? ከየት አመጣለሁ? እንደምታይኝ ተማሪ ነኝ። የምትልክልኝን ገንዘብ ደግሞ ላንቺው እያጠፋሁ ያለሁት ከ100% 15% ነው 5% ነው የተጠቀምኩ ያለሁት። ምን ማለት ነው? ምን ማለት ነው ትለኛለሽ? ሲጋራሽን ብር ማጠፋው እህታችን የምትልከውን ብር ለማጠፋው አንተ እኮ ነው የምትጠጣው መቅመው እና እሱን ማን ያስለመደኝ? እኔ ከመሬት ተነስቼ መጠጣት ጀመርኩ። እሱን ስለፈለክ ብቻ ነው ፈልገህ እንጂ እኔ ወስውሴ ወይም ደግሞ ይሄን አድርግ ብዬ አይደለም ያደረከው። ገባካ? አዎ እቺ ጤነኛ አይደለችም እንዴ? አንተ ነው እንጂ ጤነኛ አልሆንከው። ዛሬ አምሮሽ ምንድነው? በጣም በስጨት እያልሽ ነው ምናምን ነገር። አሁን ጫት በቃ አምጣልኝ ነው ታውቃለህ። ከዚህ ላምጣልሽ? እሺ ገንዘብ አንቺላ ላምጣልሽ። የለኝም ታውቂያለህ እንዴ እኔም ቢኖረኝ እስካሁን ደውዬ አላስመጣም። ከአረቦቹ ለምን አትቀበያቸውም ታዲያ? ከአረቦቹ ትንሽ አታፍርም እንዴ? ከአረቦቹ እኔ እንደዛ መከሬን ያየው ገበያ እስከሚበጠስ ከነሱ ጋር የፈለጉትን ነገር አደርጋለሁ። ከዛ አምጥቼ ለአንተ ብሩን እሰጣለሁ። አይደለም ለአንተ ለራሴ ራሱ አልሆንም። ገባካ? ቆይ አንተ ትንሽ አታስብልኝም እንዴ? ለኔ ስለማስብልሽ እኮ ነው አይደል እንዴ? ከአረቦቹ ተቀበያ ብታስብልኝ ነው ታዲያ ከነሱ ጋር ሂጅ የምትለኝ? በጣም ያስጠላኝ። በጣም ያስጠላኝ። አዎ ሲያምር እኮ ደግሞ እኮ ከላትሽ ለዚህ ሲሆንማ ይታያ ነው። ግን ነው ለዚህ ቆንጆ አውቃለሁ እኮ ነው እኮ በቃ እንዳንቺ አይነት አልኳ አግብቼ ብኖር እኮ ቀን በቀን ነበር የምደሰት። እና ለምን አታገባም? አንቺ ሲጀመር አንተ ማን ነው የሚያገባው? እኔ ራሱ እኮ ማለት ነው ስመረቅን ስቅም ስጠጣ ብቻ ነው ያንተ የሚታየኝ እንጂ አሻንጉሊት ሁሉ ነው የምትመስለኝ ታውቃለህ። እና አሻንጉሊት ስለሆንኩ ነው ታዲያ ሁሌ የማጫወትሽ። እሱን አንተ ስለፈለክ ነው። እና ዛሬ ልጨክኝብኝ ነው? አትሰጪኝም ዛሬ? ታይም ዞራ ተቀምጣለች። ቆይ ዛሬ ምን ልጨክኝብኝ ነው? እኮ በቃ እንደዚህ እኮ ፍስስ እኮ ነው የምልሽ። እኔ ማስደሰት ትፈልጋለህ? በአግባቡ እኔ ደስተኛ እንድሆን ትፈልጋለህ? በአግባቡ ነው አስጀመር። እንዴት ነው ማለት አስደስትሻለሁ እንዴ? ስለዚህ ብር አስልካት። እኔ ደስተኛ እንድሆን ተፈለክ ብር አስልካት። እሺ ብር ማስላኩን እኮ አስልካታለሁ። እስኪ ተነሽ እንደውም በስመ አብ ጠበበኝ ይላል። ብር ማስላኩን እኮ አስልካታለሁ። ግን በቃ አለቃው አላከለት ማለት የወር ደመወዝ እስከሚደርስ ድረስ ምናምን ያለ እያንዛዛች ስለሆነ እኮ ነው። ምንድነው ስንት ጊዜ ሆነ ካላቀስ ሲጀመር አንተ ደውለህ እንደዚህ ችግር ደረሰ ብላ ስልካት 45 ሳንቲም ላክና ከዛ 42 ይሰጣለህ። 10ሩን ለራስህ ትወስዳለህ። 10ሩን ደግሞ የቤት አስቤዛ እናደርግበታለን። ከማስላኬ በፊት መጀመሪያ ስራ ነው እንጂ ያወራው አይደለ እንዴ? ሌላ ወሬ ለምን ታስቀይሳለህ? ያው ከሰራው በኋላ ካንቺ ጋር ስራ ከሰራው በኋላ ገንዘቡን እናስልካታለን። ሲቀጥል ለሞችን ሰራተኛ እንዳታምናት። ምንድን ነው ሰራተኛ ምናምን? የምን ሰራተኛ? ሰራተኛችን ነው ማለት አስተያየቷ ምናምን ነገር ይደርሳል፣ የነሱ ይደርሳል። እኔ ልጅ ካንቺ ጋር በቃ በደንብ መደሰት እፈልጋለሁ። የምር ናፍቆኛል እኮ እኔን መጀመሪያ ደስተኛ ነኝ ደስተኛ እንደሆነ እኔ እኮ ነገርኩህ እኮ። ለምን ደግሞ አይገባም? እንደዚህ ተኝተሽ እንዴት ላስደስትሽ? ቢያንስ ቀና ብለሽም እኮ አልተቀመጥሽልኝ። ምን እኮ አጓጓሽኝ። እሱ ችግር የለውም። በቃ ጓደኞች ጋር ምናምን እንደዋውልና እኮ ቀና ብለሽ ቁጭ ብለሽ አስመጣልሻለሁ። ችግር የለውም። እንዴት ምን ካልቃም ነው ካልቃምሽ አሰጪኝ ነው ዛሬ። በቃ እኔ ታውቃለህ በቃ እንደዛ ነው የማስበው። ይደብረኛል ግን እንደዛ ከሆነ እኔ እንድደብር አልፈልግም እኮ። ቀና ብለሽ ቁጭ በያ ታዲያ። ተኝተሽ እንደዚህ ደግሞ ይባስ ደግሞ በቃ ሌላ ስሜት ውስጥ የከተትሽ እንደዚህ ቁጭ ብለሽ ማለት ደግሞ ቀልተሻል፣ ወፍረሻል። የምሬን ነው በጣም ነው የወፈርሽው። ኧረ የምር አንተ ነህ ከሶፋ። ስለዚህ አሁን ስንት ላስልክ?
በቃ ቢያንስ አንድ ስልሳ ላክልን። 60 ታገኘው ታውቂያለሽ እንዴ? አንተ ምንድነው በወር 100 ምናምን እኮ አንዴ የምታገኘው? ይኸውልሽ እንደዚህ እናደርጋለን። ካስላኳትን በኋላ ማለት ገንዘቡን ካስላካ በኋላ እንዴ ነው የምናደርገው? ሐሳብሽን ንገሪኝና ይኸውልህ ሐሳቤ እንዴት እንደሆነ ልንገር። 10ሩን ላንተ ትወስዳለህ። 10ሩን የቤት አስቤዛ እናደርግበታለን። የልጅቷም ደሞዝ አለ፣ የሰራተኛ ደሞዝ። በቃ እኔ ጋር የምትቀረው 30 ምናምን ነች። እሷ ደግሞ ለሆነ ነገር ትሆናለች። ይኸውልሽ ከዛ በፊት ግን ማለት ነው ገንዘቡን ከማስላካችን በፊት ሰራተኛ መገደብ አለባት ስልሽ ያው በእኔና አንቺ ያለውን ማከል ማለት እየገባን ቀን በቀን ሴክስ እንደምናደርግ እንደ መጠራጠርም እያለች ነው። ምን ታስቢያለሽ? እሱ ችግር የለውም። ነው ከፈለኩ አባራታለሁ መጥቴ ነው። ታዲያ ነው ከመቃማችን በፊት ከፍተና እናደርገው። እሺ እናደርጋለን። ችግር የለውም እኮ ታዲያ እንግባ። ምን ትያለሽ? ደውልም አደውልላት ማአቴ ጋር ለምን ደውልላት? ደውልላት ነው አውራታ ያለውን ነገር ያለውን ነገር እንዴ እያወራሁት እኮ ነው እስካሁን እኮ አይደል እንዴ? ምን እንዳወራት ነው የፈለግሽው? እኮ ካሁን በኋላ ወይስ ላለመስጠት ነው? ምን ማለት ነው? ማለት በቃ ገብተና እንደ ከመቃማችን በፊት እናደርጋለሽ አይደል? ደውልላትና አውራትና ከዛ ያለውን ነገር አሳውቃት። ምንድነው ከኔ ጋር እንደለው የት ሄዳለች? ጀመረ ነኝ እሱማ የማይደብኝም የራሴ ነው። እና ታዲያ ምንድነው? ቆይ ያሰብሽው ቆይ ደውዬ ገንዘብ አምጪ ምናምን ብላት ነው? አይ አይደለም ልስጥሽ ልትላት ነው። ምን አይነት አማርኛ ነው የምታወራው? ገንዘብ እንዴት እንደምታመጣው ግን ታውቂያለሽ እንዴ? በጣም እንደምትቆረቆርላት ለሷ መቆርቆር አይደል? አዎ ቆርቆርላታለሁ እንዴ እህቴ እኮ ናት እኮ አይደል እንዴ? እኔስ አንቺ እህቴ ማለቴ ፍቅረኛዬ ነሽ አንቺ ማለት ነው። እህቴም ፍቅረኛዬም ሁሉም ነሽ። ሲከፋኝ በቃ የምታስደስች ማቆምና ማለት ነው። ደውልላትና እንደዚህ ያስፈልገናል ብለህ በግልጽ ያለውን ነገር አውራት። ለምን እኔ አሁን ያለሁበት ነገር ትንሽ ከቆየው በዚህ ሰዓት ምን እንደሆነ ስራ እንደምትሰሪ እኮ አታውቅም እኮ እሷ እኮ ምን ሆነሽ ነው እኮ ራሴን እኮ ነው መስዋዕት ያደረኩት ያለ እኔ ቸርቸርኩ የኖርኩት አይደል እንዴ እኮ እኔ ብቻ ሳይሆን አንተ ራሱ እስከዚህ እንድደርስ ያደረኩት ነኝ። ገባካ? ስለዚህ ደውልላትና ያለውን ነገር አውራት። ያለውን ነገር እንዴት ነው ማውራት እንዴ? ገንዘብ ቀን በቀን ላኪ ለስኪ ስላት እኮ የተጠራጠረች ስለሽ በቃ ካለው ላይ ተጠቀም ነው እያለችኝ ያለችው። እኔ ደግሞ ገንዘብ እንዴት እንደምታመጣው ደግሞ አውቀዋለሁ እንዴ ማለት እዛ ጋር የስንት ያረብ ፊት ገርፋት የስንት የነጭ ፊት ገርፋት እንደምታመጣው እኮ አውቃለሁ አይደል እንዴ? እና ለምን አሰራም እንደዛ ካዘንክላት ወጣ ለምን አሰራም? ካንቺ ጋር በምንድን ነው የምትኖረው? ካንቺ ጋር ያለው እንዴት ትሰራለሁ? ያማን እንዴ ምን ማለት ነው? እኔ መልስ ሊሆን አይችልም። ገባካ? ወይ ደውልላትና ያለውን ነገር አውራት። ያለበዛ ደግሞ ገንዘብ የምታመጣበትን መንገድ ፈልግ ራስህ። ይኸውልሽ እኔ ከዚህ በላይ ምንም ነገር ላደርግ አልችልም። ከዚህ በኋላ እኔ ገላይ መቸርቸር አልችልም። ገባካ? ከዚህ በላይ አላኖርም። አሁን ያንተ ተራ ነው። አላኖርም። እሷ እስከዛሬ ድረስ ገንዘብ ልካለች አይደል? የላከችውን ገንዘብ ደግሞ እንዳጠፋነው አልነበረች። እንዳጠፋነው አልነበረች። ገንዘብ ማለት ነው ልንገርክ፣ እሷ የምትልከው ገንዘብ ከወዳችን ከመጠጥ ምን ከዛ በላይ አልፎ አይቅም። አንቺ ገንዘቡ እንዴት እንደምታመጣው አታውቂም እንዴ? አንቺ እኮ ቢያንስ እኮ ላንቺ እኮ ኖርማል ነገር እኮ ነው አይደል? እዚህ ጋር 30,000 ብር 40,000 ብር ምናምን ማጥፋት ማለት ላንቺ ምንም ነገር ነው። ይኸውልሽ እሷ የምታውቀው ገንዘብ እንዳስቀመጥን እንዳስቀመጥን ስልሽ በቃ የምትልቀውን ገንዘብ ለአንዳንድ ነገር ተጠቅመን ማለት ለቤት ለሚያስፈልገውና ለኔ ለትምህርት ቤት ከከፈልኩኝ በኋላ እንደምናስቀምጥ ነው የምታውቀው። ከዛ ላይ ተጠቀም እያለችኝ ነው ማለት ትለኛለች። ሲጀመር አንተ ለምን ተዋሻለህ ይለለን እና ምን አይ ገንዘቡን እህቴ ማለት ፍቅረኛዬ እንደዚህ ብላ አጥፍቷለች። እኔ ነኝ ያጠፋሁት ማለት ነው። ያማ እንደራስ እኮ ነው ያጠፋው ሲጀመር። እኔ ያጠፋሁት? አይ እኔ ነኝ። እሺ ይሁንሽ፣ በጠፋበት መልኩ ይጥፋ፣ ችግር የለውም። እሱ እንደዚህ እንደ ብቻ በሆነ መልኩ ጠፍቷል። እኔ ከማነው ከእህቴ ማነው ከፍቅረኛዬ ጋር ሴክስ እናደርጋለን እንቀማለን ምናምን ብዬ በቃ ብሩን በዛ አይነት መልኩ አጥፍተናል። ለምን ጠጣበት ሰዓት ብዬ ልንገራት እንደዛ ብዬ ታዲያ ያስል እንጂ ቢያንስ እንኳን እኔ ሁልክ ምንም ነገር አያገባኝም። ከፈለክ ነገር ካልፈለክ የራሱ ጉዳይ ነው። አይዶን ነው አያገባኝም። ምን ሲጀመር አይዶን ነው ትለኛለች። ትንሽ እስኪ አስቢ እስኪ አንተ ነው ማሰብ ያለብክ። ገባካ? እኔ ብዙ ነገር ያስፈልገኛል። ከዚህ በኋላ እኔ ምንም ነገር ላደርግ አልችልም። በቃ በቅቶኛል። ሁሉም ነገር ሰልችቶኛል። ስለዚህ ገንዘብ ያስፈልገኛል። አትሊስት እኔ ሌላ ስራ እስከሚይዝ ድረስ እኔ ሳፖርት ማድረግ አለብን። ደውልና ያለውን ነገር አሳውቃት። እኔ አልችልም። እኔ እንደዚህ ማሳወቅ ለምንድን ነው የማልችለው? በቃ ቀን በቀን ገንዘብ ላኪ ማለት አልችልም ማለት እንዴ? እንዴት እንደምታመጣው አውቀዋለሁ። እሺ ጥሩ። ከዚህ በኋላ ይሄን ስጪኝ የምትለውን ነገር ታቆማለህ። እሺ እኔ እናንተ ምንም ነገር አይኖርንም። ገባካ? ምን ማለት ነው? አስለምደሽ ይሄን ነገር ልንገርካ መጀመሪያ
አትጃጃልሽ። ይሄን ነገር ለእህት አወራ ማለት ወይም ደግሞ የላሱ አወቀ ማለት እኔ በራሴ ነው እሺ የምገልክ። አንገትክን ነው ቆርጬ ማሳቀፍ ነው እንዴ? አይ የመከርኩ ጅል ታዲያ ይሄንን ገላ ካልን እኮ እሺ ምን ልሆን ነው? እሺ እንዳታወራ አፍክን ዝጋ። ምን ይሳደብሽ ነው? ገንዘቡን እኮ ነው ከኮሳ ተቀበል እንደምሰጥሽ ታውቂያለሽ። ለአንቺ እንደማልከው ታውቂያለሽ አይደል? እሺ ጥሩ አሁን ደውልናትና ይኸውልህ አንተ እንደዚህ የምታደርግ ከሆነ ኦኬ ከኔ ጋር ትቀጥል ትችላለህ። ያለ በዛ ለምንድን ነው እንደዛ የሚሆነው? አደርጋለሁ ወደና በግድ ነው የምታደርገው። አትጃጃል እሺ። እሺ አንዴ አስነኪኝ። እኔ እኮ እሱ ስላሳሽኝ እኮ ነው እንጂ እንደዚህ አታስነኪኝ። ይኸውልህ በጥፊ ሳላናጋ ዞር በል ከዚህ እንዳትነከኝ ዞር በል እሺ። ጥሩ ያዋጣሻል። እንዳታወራ አፍክን ዝጋ እያልኩ ነው። አኩርፈሽ ማለት ነው። እሺ በቃ መጣ። አሁንም እንዳኩርፍሽ ነው። እኔን ሲጀምር ሆን ብለሽ እኮ ነው አውቀሽ አይደል? አላኮረፍሽም ማለት ነው። እንዴት ባንተ ላይ አኮርፋለሁ ማለት? ሲያምሩ እኮ ደግሞ እኮ እነዚህ ጉች ጉች ያሉት ሰዎች የምር እንዴት አባታቸው እንደው እሺ ልንካቸው እንዴ? ይቻላል? ትችላለህ፣ ግን ደግሞ ቅድሚያ ማድረግ ያለብን ነገሮች አሉ። ተቀር አሁን ከኔ ጋር ደስተኛ መሆን ከፈለክ ለሲስተር ትደውልና ያለውን ነገር አንድ ባንድ ትነግራታለህ። እኔ ማለት ለነዚህ ስለ አይደል ሲጀመር እስከ ዛሬ ዝም ብዬ እየሰጠሁሽ የነበረው የምትልክልኝን ገንዘብ ሄሎ እህቴ ሰላም ነው? አለን እግዚአብሔር ይመስገን። እንዴት ነሽ? አለን የእናቴ ልጅ ብቸኛ የእናቴ ልጅ። አረ ምንም አጥብቄ ሰላም አልኩሽ አይደለ? ትንሽ እኮ ገንዘብ ፈልጌ ጣትን አረ አይደለም ከዛኛው እኮ ከመነካኩ ነው አይደለም ከዛኛው ደግሞ ነክቼ ደግሞ ድጋሚ ለቤት አስቤዛ ለትምህርት ቤት ምናምን ከማጎደል እኮ ነው። ለምን ያኛውን ገንዘብ እኮ የሁለታችን ነው አይደል እንዴ? ማለት አንቺ ስትመጪ ደግሞ እዚህ የተጠራቀመው ገንዘብ አሪፍ ነገር እንከፍትበታለን። ትንሽ ነው። አረቴ 70 አያንስም እኮ ትንሽ ጨመር አድርጊባትና ተስማማን? እሺ እኮ በቃ እጠብቃለሁ። አሁን ይሄው እንደውም ወጣው ይሄው ባንክ ቤት ጋር ነኝ። እንደውም ቶሎ እንድልክልኝ ነው። ስማም እኔ እስካሁን ራሴን እያመመኝ ነው፣ አልተወኝም። ወይኔ ማታ በጣም ሰከርኩ። እኔ ራሴን ራሱ አላውቅም። አዎ ኧረ በእነሱ እኔ ማታው ሰውዬ ራሱ አይዶን ነው። እኔ በባዶ ነው መሰለኝ ያደረግነው። ማለት እኔ የማስታውሰው ነገር የለም። ብቻ የማውቀው ቤት አምጦ ሲያደርሰኝ ብቻ ነው። እኔ እንጃ በእናትሽ ፈራሁ። አሁን ግን እና ያንቺ ሰውዬ እንዴት ነበር? በእናትሽ ጸዴ ነበር ደግሞ። ሴት ጎበዝ ይመስላል። አሪፍ ነበር።
አይ ይሁን። አይ እኔ ምንም ማስታወሰው ነገር የለም። እሺ እና ዛሬ የት ነው የምንሄደው ታዲያ? ኧረ እባክሽ ደውይለታ በቃ። እኔም እደውልለታለሁ ችግር የለውም። አዎ ደስ ይላል። በቃ ደግሞ በጣም አራድዬ ምናምን ነገር ይመቸኛል። በቃ እንሄዳለና እና የቤት እና አብረን እንሂድ። ትንሽ ራሴን አሞኛል አልተወኝም እና በቃ እደውልልሻለሁ ማሪ። ባይ። እንዴት ነህ? ምንድን ነው የምትሰራው? አልነቃሁም። ራሴን በጣም እያመመኝ ነው። ምግብ ሰራልኝ። ምግብ እንደ እንስሳ እንትን ብለሽ ምግብ እንድሰራልሽ የምጠብቂው? ስለምን እንስሳ ነው የምታወራው? አንተ በቃ ከኔ ጋር በቃ በጣም ላፊ ተቀራረብክ መሰለኝ። ቦታ ስትሰጥ ምንም አይደለም። ይኸውልሽ ማታ እንዴት አታስታርጊ እንደነበር እኔ ነው የማውቀው። ምን አደረግክ? ምን አደረግኩት እያልሽ እኔ ምን ጠጫጥቼ አላውቅም። በጣም ነበር ታስቸግረኝ ነበር። ጭራሽ ዛሬ ካላደረግን ዛሬ ካላደረግን የምትይኝ። ተው እባክህ እኔ ከአንተ ጋር እንደማስደስትሽ እኮ አንቺ ራሱ። ወይኔ ሰው ጥራ ቢኖር ራሱ መጣ ለሀገሬ ሰው ሲጠሩት። አሁን አንተ ወንድ ነኝ ብለህ በኮንፊደንስ እንደዚህ ታወራለህ? አንተ ጅል ይኸውልህ፣ እኔ አሁን አንተ እንዳይደብር ላይክ በቃ አለ አይደለ እንደዛ ነው እንጂ አንተ ፈልጊ ምናምን ነገር ምናምን አይደለም። ሲጀመር እኔ እንዳንተ አይነት ሰው ሊነካካኝ አይመጥነኝም። ኦኬ አይመጥነሽም? የሚያስደስትሽን ሰው ብቻ ነው የምትፈልጊው አንቺ? ያው የሚያስደስተኝ ሰው ስማርት የሆነ ሰው አለ እንዴ? እሺ ከአንተ ጋር ለምን በእናትህ አትጨቃጨቀኝ? እሺ አልጨቃጨቅሽም። አሁን ምግብ ስራልኝ፣ ጁስ እፈልጋለሁ። ጁስ ጨጓራዬንም እያመመኝ ስለሆነ ከኮሚሽን በኋላ ይሻላል ማለት አብረን ከጨረስን በኋላ ያማን እንዴ? እስኪ አንድ ምክር ልምከርሽ። ማለት እንደ ምክር ሳይሆን በቃ እንደ ፍቅረኛም ሳይሆን በቃ እንደ ጓደኛ ጀስት ታይኮ ነው። እንደዚህ አይነት ሀሳብ ጭንቅላት ካለሽ ይሄን ሰላም አታቆም። ምን አገባህ አንተ? ሲጀመር በስራዬ ውስጥ ጣልቃ ልገባ ነው? በራሴ ገላ እንዳዛዥ ልትሆን ነው? አንተ በቃ እኔ ከአንተ ጋር ሴክስ ስላደረግኩ አንተ እኔን መቆጣጠር ወይም እንደዛ ነገር ፈልገህ ነው እንዴ? እንደምወድሽ ታውቃለሽ ማለት አይደለም? እኔ በእናትህ ራሴን አሞኛል፣ መሳቅ አልፈልግም። መውደድ ምንድን ነው? እንዴት ነው መውደድ? እስከሳየኝ። መውደድ የሚባል ነገር ለካ አታውቅም ማለት አታውቂም። አሳየኛ። ያው ጀለስ ላይ ነው አሳይሽ። አንተ ደደብ ከኔ ጋር ሁለተኛ እንዳታወራሽ። ጥርስን ነው ማድረግ ፈልግ። ጥርሴን? አዎ ገባካ? ሁለተኛ እንደዚህ አይነት ነገር ነው ምን አወራለሁ ብትል በጣም ማስቀየም። አሁን ምግብ ስራልኝ ተነስ። ለምንድን ነው እዚህ ነው ያልምጨኩኝ? ለምንድን ነው የማጨኩን? አንተ እኮ ማለት እኮ ብዙ ነገር ያደረኩልህ ሰው ነኝ። ሰው እኔ ባለውለታ ነኝ። ልታከብረኝ ይገባል። አንቺ የምትፈልጊው እዚህ ጋር እኔም በቃ ስትፈልጊ ወርስ ያስፈልግ እኔ ስለምታሳዝነኝ ብቻ ነው በቃ ስለምታሳዝነኝ ምናምን ነገር እና ያው አንዳንዴ ቤት ስል በቃ ካንተ ምን አለ ደግሞ ጥቅም የምፈልገው? ምን ኑሮ ነው ካንተ ጥቅም የምፈልገው? ከአንተ ገንዘብ እያመጣሁ መልከልሽ ነው ያለው። ምን መልከልሽ? ተምሬ የት ደረጃ ደርሳለሁ? ተምሬ የት ቦታ ደርሳለሁ የሚለው ከዛ የሚያቋርጠኝ ማለት አንቺ እንደዚህ ሱሰኛኝ እንድቀመጥ ያደርገኝ ማለት አንቺ። ወይኔ ያንቺን ገላያይ እንድቀመጥ ያደርገኝ ማለት ራስሽ አንድ ያስነክተሽ እንደዚህ ነገር አቅ ነበር ነው አታውቅም። ምን ያስቅሻል? ጅል ስትሆን በጣም ነው የምታስቀኝ ታውቃለህ። ኧረ እባክሽ ሲጀመር ውጭ ተናድጄ ስመጣ ራሱ አይደለም ይኸውልሽ ጅሎኝ እኮ ነው አይደል እንዴ ገንዘብ እያመጣሁ ዝም ብዬ ማራግፍልሽ። ይሄ ምን አባ ገንዘብ ለኔ የምታረግልኝ? እኔ የምትሰጠኝ ገንዘብ ተው እባክህ። ምን ነው አልሰጠሽም? ምን ከርስህ ስለሞላ ነው እንደዛ ብለህ የምታወራው? ተደደብ ሁለተኛ ከኔ ጋር እንደዚህ አይነት ቃል አንቺ ራሱ አትሳደቢ። ስነ ስርዓት ያዝ። ምን እንደማደርግ ታውቃለህ? ምን ታደርገኛለሽ? አስገብተሽ ነው የምትደፍኝ። ሌላ እኮ ምንም የለውም። ኧረ ቀበቶውን ረሳኸው እንዴ? በቀበቶ እንዴት እንደምጠበጥብሽ ረሳሽው እንዴ? ብሎ ምንሽ ነው? ራስሽ እኮ ነሽ። ራስሽ እኮ እንዴ ነው የምታየው? የምሬን ነው። ፈጣሪ ምስክር
ይኸውልሽ እኔ ተምሬ የት ደረጃ ደርሳለሁ? ተምሬ ራሴ ሂድ ተማር በቃ። ትምህርት አትበለኝ። እኔ እንዴ ከትምህርት ያገድኩት አላ ሂድ። አዎ ራስሽ ነሽ ሱሰኛ እንደሆነሽ ማለት ራስሽ። እኔ በእጄ ሱሰኛ እንድትሆን ያደረኩ ና ያ ጫት አስቀመኝ ማለት አንቺ አይደለሽም እጅ እኮ ማን ይተወሰኝ? ወይኔ አንተ ይኸውልህ ከዚህ በኋላ ምንም ነገር እንድታወራ የሴት ገላ እንዲያደርገኝ ማለት ነው ራስሽ። ሰው ስላደረኩ አይተህ የማታውቀውን ነገር ስላሳየው እዛ ዓለም ውስጥ ስላስገባው እኔ ልታመሰግን ነው የሚገባው። እዚህ ጋር ለመክረሽ ማለት ለመክረሽ ሳይሆን በቃ እንደ ታናሽነት የሆነ ነገር ልነግርሽ ስል ጭራሽ ትሳደቢያለሽ ምናምን ነገር። ልገርፍም እችላለሁ አይደለም መሳደው ገባካ? እንደዚህ አይነት ቃል ከኔ ጋር ማውራት አትችልም። አስገብተሽ በቃ አፍክን ዝጋ አፍክን ዝጋ። ለምን እዘጋለሁ? ምን ነው እውነቱን ስናገር ትላለሽ? ስለምን እውነቱን የምታወራው? እውነቱን ስናገር በጣም ከፋሽ። ማን እኔ? በጣም ጥሩ እነሱ ወጣሻል። ስመኛውን ወገቤን በጣም አሞኛልና ለምን ማሳጅ አታደርገኝ? እና ማሳጅ አድርግ። ማሳጅ ሌላ ወሬ ማውራት አልፈልግም። ና ያለ እሺ ከየት እንደምጀምር ታውቃለህ? እዚህ ጋር እያመመኝ ነው በጣም። እሱ ጋር ነው የምልሽ። እዚህ ጋር መጀመሪያ አንተ ግን እንደዚህ ታወራት አታፍርም እንዴ? እኔ ነው መሰለ ገና ስላከኝ እንዴ ፈጣሪ ተመሰግን ነው የሚገባው እንዴ? ካሳልከኛ እንዴ ማፈት እንዴ ነው እንደሚደረገው? አረ በማለት አታድርገኝ እንዴ ያመመኝ እኮ ነው። አንቺ ደግሞ ወፈረሽ። አረ እንዴ ያማን እንዴ ቀስ አድርግ ማሳጅ አድርገኝ እኮ ነው ያልኩህ። በቦክስ እየመታኝ ነው። ታዲያ ምንድን ነው በቦክስ ይዘምተን ነገሩ? እናንተ ክብር የላችሁም። ዞር በል እንዴ! በጣም እያሳመምከኝ ነው። እንደዚህ አድርገህ ማሳጅ አድርገኝ። ስንት ነገር ነው ላስተምርህ እኮ ብዙ ነገር አስተማርኩ ምናምን ነገር ሰሞኑን ማሳጅ ስላደረግኩኝ ቀስ አድርገኝ። እኔ እዚህ ጋር ስነካ እንደማልወድ ታውቃለህ። ምን ማለት ነው? እና ለእኔ እህቴ አይደለችም ታዲያ? የማን እንዴ አታሳመኝ። ቀስ አድርገህ ይኸው እዚህ አካባቢ ራሱ ማሳጅ አድርገህ ወገብሽን ይዋርሻል እንዴ? እሺ ነው አንቺ ትልቁ ነው አይደል? ታውቀህ ነው እኔን ለማሳቅ ነው። እሺ አታስቀኝ። እኔ አልወድም እንደዚህ እዚህ ጋር ስነካ እንደማልወድ ታውቃለህ። እሺ እግሬን አድርገን ምን ማለት ነው? እህቴ ነህ የምትለው እንዴ? እኔም እኮ እህቴ ነች አይደል እንዴ? ግን የሚያስፈልገንን ነገር አላት እንዴ? ገንዘብ ያስፈልገናል። ገባካ? ገንዘብ ያስፈልገናል እኮ ስትሰራ ለምንድን ነው እህቴ? ገንዘብ ልላት አልችልም ታዲያ። ይኸውልህ አሁን እንደዚህ የምትነጫነጨውን ተውና ደውልና አሁን አሳውቃት። ደውለላታና ትናንት ነው ከትናንት ወዲያ። ስለዚህ ምን አለች? አንቺ እሷ እንደዚህ ማሳደገችሽ ማለት ማሳደገችሽ ሲሆን አብልታ ባጠጣችሽ እዚህ ደረጃ ባደረሰችሽ ገንዘብ የላከች ባስተማረችሽ ለእሷ ይሄ ነው እንዴ የሚገባው? ተው እባክህ። ታላቂ እኮ ነች፣ ግዴታዋን ኃላፊነት መወጣት አለባት። ኃላፊነቷን እኮ ይኸውልሽ ታላቂ በፈጣሪ ስም እኔ ሌላ ቃላት እኮ ልትጠቀም ያለሽ ነው። ለምን እንደዚህ የምትናደደው? ለእሷ እያገዝካት ነው? አዎ እህቴ ናት እኮ ምን ማለት ነው እንዴ? ይበቃኛል እኮ የኔ ውድ ሁሌ ገንዘብ የኔ ማር ስለ ጮኩብህ በጣም ይቅርታሽ። እንደማልጨክን ታውቃለህ። ማሳጅ አላደረግኩም። እቺ ሙልሽ አቋቋለሁ በቃ ገንዘብ እንደቀበላት አይደል? አዎ ገንዘብ ያስፈልገናል። ታውቃለህ አሁን ልንገርህ፣ አንተ በጣም ቆንጆ ነህ፣ በጣም ልውን ነህ። ወንድ ማለት ይገርምሻል። እንደውም ገንዘብ እንኳን ተቀብያታለሁ
ማርያምን ግን እንደዚህ አይነት ባህሪ ስላሳይሽ ይሰጥሻል። ይቅርታ ይሰጥሻል። በጣም ደግሞ እንዴት ነው ሰውነት እንደዚህ ጽድት ያለ ቆንጆ እኮ ነው ሰው እና ብሩ ላከችልክ ልካልኛለች። ግን እንደዚህ አይነት ባህሪ ስላሳይሽ ይሰጥሻል። ታውቃለህ እኔ እኮ ገንዘብ ስለሌለኝ ነው እንደዚህ የተናደድኩበት። ከዛም ውጭ ወጥቼ ነበር ነው ምን አሁን ገንዘብ ነው ማለት ደግሞ ሳምንት ደግሞ ከቤት አልወጣም። እሺ አንድ ሳምንት ደግሞ ከቤት አልወጣም ማለት ደግሞ ካንተ ጋር የተለየ ነገር አደርጋለሁ ማለት ነው። እስኪ ለምሳሌ ካንተ ጋር የፈለኩት ነገር አልሽ በቃላችሁ ግደችልኝ ማለት እንዴ? ካንተ ጋር የፈለኩት ነገር አልሽ እኮ አይደል እኮ በቃ ከሌላ ሰው ጋር ስለማናደር ካንተ ጋር በደንብ እየሽሽ ነው። እንዴ እኮ ነኝ እኔ እጄ ራሱ መድኃኒት ነው። ስለዚህ አሁን ይኸውልሽ እና ገንዘቡን ከሰጠኝ ማለት ነው አንድ ሳምንት ከቤት አልወጣም። አንተ ጋር ደህና ስላሉ ጨፍረል እንደፈለክ። አዎ እስከ ዛሬም ስትወርቂ ነበር። ተስማማ። ከመሰማማታችን በፊት ግን ከአሁን በኋላ እንድትሰርበት ወይም እንድትናገራት አልፈልግም። ምን ነው ቆይ ስለሷ እንደዚህ የምትጨነቀው እንዴ? ለኔም እኮ ሆቴ ነች እንዴ? እኔ እኮ በጣም ነው የምናደደው። ለምን? አንደኛ ነገር እኔን አታምነኝም፣ ሁለተኛ ነገር እኔን አትወደኝም። አንተን ብቻ ነው የምትወደኝ። ለምንድን ነው የማትወደኝ እንዴ? ለኔ እንኳን አንድ ቀን ገንዘብ አስገብታልኝ ታውቃለች? አንተ ብቻ እኮ ነው ገንዘብ የምንልከው አይደል እንዴ? ገንዘብ ለሁለታችን ነው ለሁለታችን ብቻ ለኔም ላንቺም በቃ አድርጋና ለወደፊት ህይወታችን እሷ እዚህ ስመጣ ነገር እንከፍትበት አድርጋ ነው ገንዘብ። እኔ ስደውልላት ስልክ አንስታልኝ ታውቃለች? ለኔ አታነሳም። እኔ እኮ መብት አይደለ እንዴ? መብት እኮ ነው። ለራሴ ገለኝ ብቻ ነው የፈለኩትን ነገር ባደረኩ ለራሴ እንዴ? ለራሴ አይደለ እንዴ? ስለዚህ ለምን ነው የማታምነኝ? እሷ መታሳያት ባህሪ ነው እንዴ? እዚህ ሺት ምናምን እያልሽኝ ታዲያ እንዴ? እዚህ ጋር እሷ ላንቺ ብላ ገንዘብ ትልካለች፣ አንቺ ደግሞ ገንዘብ በሌላ ነገር እያጠፋሽ ጭራሽ ይቅርታ ነው። ስለሱ አንተ አይመለከትም። አሁንም እንደዛ ካልከኝ እንጣላለን። ገባካ? ስለዛ ማንንም ሰው አገባም። እኔ እኮ አንተ እኔ ገላዬን ጨርጭሬ እኮ አንተን እያመልኩ ነበር። እኔ ልታግዘኝ ነው የሚገባ። እንደው ለምን እንደዚህ የምትሆነው? ተናገርሽ። አንተ ከጎኔ ስላለ በቃ እኔ ደስተኛ ነኝ። ስለሱ አያገባኝም ሲጀመር። በቃ ተው አሁን። ለምን ከዚህ ርዕስ አትወጣም? ገንዘቡስ ችግር የለውም። አንተ በቃ እኔ ደስ ስለካ እንዴ ባንዴ እንደዚህ የሚሆነው ባንዴ ተረክ የሚለው ለምንድን ነው? ባንዴ ነው በቃ ተረክ የሚለው እንዳክሱ ነው። እኔ ራሱ በጣም እየሞቀኝ ነው። ባይገርም መጀመሪያ ድንግልና ሶስት እንዴት እንደጨቅ ታስታውሳለህ? ለምን ነው እንደዚህ የጮኸው? እኔስ ጀመረ ነው ያረግ ያላቅ እንደዚህ ማለት ነው። ያታሽኮረ ነው። ለምን ነው የምትሽኮረመው? እንደው እድለኛ ነህ ከኔ ጋር የመጀመሪያ ጊዜ ቴክስት ስላደረክ ድንግልና እኔ ስለወሰድኩት ፈጣሪን ተመስገን ይገባል። ድንግልና መውሰድ ያስደስትሻል? አዎ እንዴ! በጣም እንዴት ያስደስተኝ! በጣም ደስ የሚል ነገር ነው። ደስ ይላል። አሁን እስቲ አሁን አንተ ብታገባ ላይክ ጓደኛ ብትይዝ ምናምን ነገር በኮንፊደንስ ነው የምታደርገው። ለምን የሴክስ ጥቅሞችን አስተምሬያለሁ፣ እንዴት እንደምታደርግ ብዙ ነገር። ስለዚህ እኔ እኮ በቃ ብዙ ነገር ነው ታውቃለህ። አዎ ብዙ ፖዚሽን እንደምታሳየው ግን ምን ያደርጋል ታዲያ? ምን ነው የኔን አልወደድሽ የኔን ብትወጂ ነው ሌላ ቦታ ትሄጃለሽ? ያው እኔ ስላስተማርኩ ነው ካንተ ብዙ ነገሮች ስለሚቀሩ አድርግ የምልህ ነገር ደግሞ ስለማታረግ በብዛት ስለዛ እኮ ነው የምታነደኝ እንጂ ሌላ ነገር አይደለም። እንዳሰባሽ ነው እንደዚህ ማን እኔ ለማንኛውም እናንጋ በቃ አሁን ሞር ብዙ ነገር አስተምራለሁ። ዛሬ ደግሞ አይነት ፖዚሽን ነው የምታስተምረው? ናግማና ሳዲያ ሰላም ክቡራትና ክቡራን የሚኪ ቤተሰቦች፣ አሁን እንግዲህ እየተፈጠረው ነገር አይታችሁታል። ለዛ ወደ ውስጥ ገብተን ለማውራት ቤቱን በጉልበት መናድ ስላለብን እና አንዳንድ ነገሮችን በደልም ከሱ ጋር ተጨቃጨቀም ጨምሮ
ያለውን ነገር ለማስገባት ፈቃደኛ ሳልነበር በር ላይ ካሜራ ማጥፍተን ያለውን ነገር ስናወራ ነበር ልጁን። አሁን ደግሞ ተቀምጠን ያለውን ነገር ለማለት ወደ ውስጥ ገብተናል። እስኪ እንደተፈጠረና ያወራነው ነገር እንዳለ እናንተም ራሳችሁን አንደበት እንድታደምጡት ጋብዘናችኋል። ያለው ነገር እናወራለን። ቁጭ በልና እናወራለን። ካሜራውን ማስተካከል እስኪ ያለሽ ተቀመጭና ምናምን ነገር አለ። ተገቢ ነው የሚሆነው። እኔ ምን አቀልሻለሁ? እነሱን ትያቸው ጉልበተኛ የሚጠቀሙ አለ። እኔ ምን አቀልሻለሁ? ምን ነገር አለ? ሰዎቹ ጉልበት እንዲጠቀሙ አታደርጊያቸው። አርፈሽ ተቀመጭ። ከሆነ ግን ለእነሱ አሳልፈሽ ሰጥሽ